ቃል ለምትለው ቃል እስላም የሚለውን ነገር በጥቅል ስለምትወክል ማለት ነው። وهذا التوحيد ይህ የተውሂድ ክፍል هو معنى لا اله الا الله لا اله الا الله ትርጉም ነው። እያየን የነበረው ከላይ አላህ ሱብሓነሁ ወተዓላ ብለው ማለት والرسول صلى الله عليه وسلم قاتل ليكون الدين كله لله ይህ የተባለ ሁሉ ለአላህ እስኪሆን ድረስ ነበር ሙሽሪኮችን ሲጋደሉ የነበሩ። ዱዓ ለአላህ እስኪሆን ድረስ፣ እርድ ለአላህ እስኪሆን ድረስ፣ ስለት ለአላህ እስኪሆን ድረስ፣ እስቲግፋር ለመቸከሳ ደረሱልኝ ማለት አጠቃላይ አምልኮ የተባሉ ነገራቶች ሁሉ ለአላህ ሱብሓነሁ ወተዓላ ብቻ እስኪሆኑ ድረስ ትግል አድርጋቸው። መነጠል ይባል ነገር የለም። አላህ ሱብሓነሁ ወተዓላ የሚገዙትም ሌሎች ከአላህ ሱብሓነሁ ወተዓላ ውጭ ላሉ አካላት አምልኮ የሚሰጡ ከሆነ ይህ ሽርክ የሚባለው ይህ ነው። ስለዚህ እስኪተው ድረስ ታገላቸው በአላህ ሱብሓነሁ ወተዓላ አዘዋቸው ነበር ማለት ነው። ስለዚህ እነዚህ የኢባዳ አይነቶች ሁሉ ለአላህ ሱብሓነሁ ወተዓላ ብቻ እንዲሆኑ ጥረት ማድረግ ወደዛ መስበክ وهذا التوحيد هو معنى لا اله الا الله تقول ይህ ነው። لا اله الا الله تقول ይህ ነው። አምልኮ ለአላህ ሱብሓነሁ ወተዓላ ብቻ እስኪሆን ዳዋ ማድረግ ማለት ነው። فإن الإله አምላክ ብሎ ማለት እንግዲህ لا اله الا الله ስንል لا اله ስንል ኢላህ ምትለዋለች። ኢላህ ብሎ ማለት هو الذي يقصد እሱ ነው የሚፈልገው لأجل هذه الأمور ለእነዚህ ነገራቶች ተብሎ የሚፈልገው ነው። እነዚህ ነገራቶች ብሎ ቅድም ያልኳቸው ነው። ዱዓ ለአላህ ሱብሓነሁ ወተዓላ ብቻ እርድ የሚለው ዘብሕ የሚለው ነዝር ኢስቲግፋር ሰዋء ካን መለከን መለካ ቢሆን ከሚመለከው አካል አለ ከአላህ ሱብሓነሁ ወተዓላ ውጭ እስከሆነ ድረስ ያ አካል መላኢካ ቢሆን ይጠቅመኛል ይጎዳኛል የሚል እሳቤ ካለ የሚለመን ከሆነ ድረስልኝ የሚባል ከሆነ የሚታረድለት ከሆነ ያ አካል መላኢካ ቢሆን አው ነቢይን ነቢይ ቢሆን አው ወልይን ወልይ ቢሆን ወልይ ማለት ተቅዋ ያለው ኢማን ያለው አካል ወልይ ይባላል። የወልይነት መገለጫ ኢማንና ተቅዋ ሁለቱን የያዘ የሆነ አካል ወልይ ይባላል። ስለዚህ ወልይ የሚያላህ ወዳጅ ቢሆን አው ሸጀረተን ዛፍ ቢሆን ያያቸዋል። አሁን ዛፍም ሆነ መላኢካ ነቢይ ሳሊሕ ወልይን የሚጣራ የሆነ አካል ሁሉ ነው። አንዳንዶቹ የግዑዝ ነገር እስካልሆነ ድረስ ችግር እንደሚለው ስላለው ነው። አው ቀብር ቢሆን ጂኒ ቢሆን እኩል ነው። ለችግራቸው ሰዓት እጃቸው ለሱ የሚሰጡ ከሆነ ወደዛ ጥሪ የሚያደርጉ ከሆነ ድረስልኝ የሚሉ ከሆነ ሄዶ ኢላህ ይባላል። ወለም ዩሪዱ አላሰቡበትም አልፈለጉበትም ሙሽሪኮቹ ማለት ነው። አነ ኢላህ በሚለው ቃል የተፈለገው ወል ኻሊቁ ፈጣሪ ነው፣ አራዚቁ ራዚቅ ነው፣ አልሙደብሩ ነገራቶችን የሚያስተናብር ነው የሚለውን ማዕና ይህን አላሰቡበትም፣ ይህን አልፈለጉበትም ማለት ነው። ሙሽሪኮች ላኢላህ በሚለው ይህን ያስቡ ጨራሽ ከአላህ ውጭ የሚፈጥር የለም፣ ከአላህ ሱብሓነሁ ወተዓላ የሚረዝቅ የለም፣ ከአላህ ሱብሓነሁ ወተዓላ ውጭ ነገራቶችን የሚያስተናብር የለም የሚል ማዕና በጨራሽ አያስቡበትም። ላኢላህ ኢላህ የሚለው በዚህ ቢተረጉሙማ ይህን ቢያስቡበት ኖሮ ብሉ ሲባሉ ባሉ ነበር። ላኢላህ ኢላላህ ብሉ ሲባሉ ይሉ ነበር። ለምን ስለሚያምኑበት ማለት ነው። ካለች ፈጣሪ ራዚቅ እንደሌለ በደንብ ያምናሉ። ብሉ ሲባሉ እሺ ብለው ይሉ ነበር። ግን አንድንም ነው ያሉት። ለምንድን ነው አንድንም ያሉት? ላኢላህ በሚለው የሚፈለገው ነገር ሌላ እንደሆነ በደንብ ተገንዝቧል ማለት ነው። ያውቃሉ። እነዛ ነገራቶች እንደታሰቡበት ያውቃሉ። ከላይ ጠቀስናቸው የአምልኮ አይነቶች አላህ ሱብሓነሁ ወተዓላ ብቻ መሰጠት አለበት የሚለው ጽንሰ ሐሳብ በደንብ ገብቷቸዋል። ስለዚህ አንድም አሉ ማለት ነው። እና ነብዩ ሰለላሁ ዐለይሂ ወሰለም የተላኩባቸው ቁርአን የወረደባቸው ሙሽሪኮች ላኢላሃ ኢለላህ በሚለው ምንድን ነው የታሰበው የሚለውን ነገር በደንብ ተረድተው ነበር። ምን እንደታሰበበት ያውቁ ነበር። ከአላህ ፈጣሪ የለም፣ ከአላህ ሲሳይ የሚሰጥ የለም፣ ከአላህ ውጭ ነገራቶች የሚያስተናብር የለም የሚለው ነገር እንዳልታሰበበት በደንብ ያውቁ ነበር ማለት ነው። ፈኢነሁም ዩጢቁነ ምክንያቱም ይህ እንዳልታሰበበት ከአላህ ውጭ ፈጣሪ ራዚቅ የለም የሚለው እንዳልተፈለገበት ያውቁ ነበር። ለምን? ፈኢነሁም ዩቂሩነ አነ ዛሊከ ሊላሂ ወሕደሁ ምክንያቱም እነሱ እነዚህ ነገራቶች ሁሉ መፍጠር መረዘቅ ለአላህ ሱብሓነሁ ወተዓላ ብቻ መሆኑን ያምኑ ስለነበር ያረጋገጡ ስለነበር ማለት ነው። ወቀድ አተ ነቢዩ ሰለላሁ ዐለይሂ ወሰለም ያለ መልእክተኛ መጥቷቸው የድዑ ኢላ ከሊመቲ ተውሒድ ወደ ተውሒድ ቃል ጥሪ ሊያደርጉላቸው የመጡት ጥሪ ያደረጉላቸው ላኢላሃ ኢለላህ በሉ። ወሂየ ላኢላሃ ኢለላህ የተውሒድ ቃል ማለት ላኢላሃ ኢለላህ ናት። ቁሉ ላኢላሃ ኢለላህ ቱፍሊሑ ህዝቦቼ ሆይ ላኢላሃ ኢለላህ በሉ ትድናላችሁ። በቃል ብቻ ማለታቸውን የፈለጉት ነቢ ሰለላሁ ዐለይሂ ወሰለም በምላስ ብቻ ማለት የፈለጉት አይደለም። ሙሽሪኮቹ በቃል ብቻ ማለት የሚጠቅም
ቢሆን ኖሮ አይሉላቸው ነበር። ፈላ ትወጣላችሁ ላ ኢላሀ ኢለላህ በሉ ሲሏቸው በምላስ ብቻ ይሉ ነበር። ግን ካሉ ምን ተከትሏቸው እንደሚመጣ በደንብ ያውቁ ስለነበረ ይሄን አንልም አሉ። ነገር ግን በተመሳሳይ ከአላህ ፈጣሪ የለም ይላሉ፣ ከአላህ ውጭ ራዚቅ የለም ይላሉ፣ ከአላህ ውጭ ነገራቶችን የሚያስተናብር ቀንና ሌሊት የሚያፈራርቅ የለም የሚለውን እያመኑ በዚህ ነገር አላህ ብቸኛ መሆኑን እያረጋገጡ ላ ኢላሀ ኢለላህ በሉ ሲባሉ ግን አንልም። ስለዚህ የግድ በሉ ሙስሊም እንድትሆኑ ዘንድ እስላም ናችሁ ተብሎ ይታወጅ ዘንድ ላ ኢላሀ ኢለላህ በሉ። ስለዚህ ካለው ፈጣሪ የለም፣ ካለው ራዚቅ የለም፣ ካለው ነገራቶች የሚያስተናብር የለም ብሎ ማረጋገጥ ወዴት ያስገባል? ወደ እስልምና ሊያስገባ አይችልም። ለዛ ነው እስልምናን የምትወክለዋ እጅ ላ ኢላሀ ኢለላህ ናት። ላ ኢላሀ ኢለላህ የምትለው አካል እስልምናን የምትገልጽ ትልቅ የሆነ ማዕና ያላት ናት። ያን ሁሉ እያረጋገጡ ያን ሁሉ እያመኑ ግን ላ ኢላሀ ኢለላህ ባለማለታቸው አልሰለማችሁም ስለተባሉ ማለት ነው። والمراد من هذه الكلمة معناها تزج كان የሚፈልገው ትልቁ ነገር ትርጉሟ ሐሳቧ ነው እንጂ ቃሉ ምላስ ማለት ነው። ላ ሙጀረድ ለፍዚሃ በቃል ብቻ ማለቱ አይደለም። ይሄ በጣም ተደጋግሟል። በቃል ብቻ ማለቱ አይደለም። ላ ኢላሀ ኢለላህ በቃል ብቻ ማለት የሚጠቅም ቢሆን ኖሮ ለማን ይጠቅም ነበር? አቤት ለማን? በጣም ብዙ ጊዜ አስተማሪ ነገር በጣም ከነ ማስረጃ በምላስ ብቻ ላ ኢላሀ ኢለላህ ማለት የሚጠቅም ቢሆን ኖሮ ማን ይጠቀምበት ነበር? ሙሽሪኮች መች ላ ኢላሀ ኢለላህ አንድም እኮ ነች። ሙሽሪኮች አንድም አሉ። ሙስሊሞች እሱማ ይጠቀሙበት ይችላል። ሙናፊቆች ይጠቀሙ ነበር። ብዙ ጊዜ አንስተናል። ሙናፊቆቹ ላ ኢላሀ ኢለላህ ይላሉ፣ ሙሽሪኮቹ ግን አንድም አሉ። ቅጣታቸው የበረታ የማን ነው? የሙናፊቆቹ ቅጣት የበረታ መሆኑን ቁርአን ነገረን። ላ ኢላሀ ኢለላህ ሙሐመዱን ረሱሉላህ እያሉ አንድም አንቀበልም፣ ያንተ መልእክተኝነት አንቀበልም፣ ላ ኢላሀ ኢለላህ አንቀበልም ካሉት የበለጠ የሚቀጡ መሆናቸውን አላህ በቁርአን ነገረን። ኢነል ሙናፊቂነ ፊ ደርኪ ልአስፈሊ ሚነን ናር። ስለዚህ በምላስ ማለት አይደለም የሚፈለግበት ማለት ላ ኢላሀ ኢለላህ በምላስ አይደለም የሚፈለገው። ስለዚህ ከዚህ ምን እንረዳለን? ጃሃሊ ላ ኢላሀ ኢለላህ እያሉ ማለቱ ብቻ አይጠቅምና እንዴት ነው ሐሳቡ ተረድቼዋለሁ፣ ሐሳቡ ገብቶኝ እያልኩ ያለሁት ቁም ነገሩ ማለቱ ላይ አይደለም፣ በምላስ መናገሩ ላይ አይደለም። እና የተፈለገው በቃል ላ ኢላሀ ኢለላህ የሚለውን መመላለሱ አይደለም። ዋናው ማዕናው ነው። ምን ማለት ነው የሚለውን በልብ አምኖ በተግባር ማዋል የተፈለገው። ወልኩፋሩ ጁሃሉ አሉ። እነዚያ መሀይማኖቹ ከሃዲዎች ኩፋሮች ያዕለሙነ ያወቁ ነበር አነ ሙራድ ነቢ ስ ላ ሰለም የነቢ ሰላቱ ወሰላም ሙራዳቸው ፍላጎታቸው ቢሃዚህ ልከሊመት በዚች ቃል ላ ኢላሀ ኢለላህ በሉ ሲሏቸው የአላህ መልእክተኛ ፍላጎት ምን እንደሆነ ያውቁ ነበር። እሱ ምን እንደሆነ ሁወ ኢፍራዱላህ ቢተዓሉቂ በልብ በመከጀል ሊሆን ይችላል፣ በመመካት ሊሆን ይችላል። በጥቅል በልብ ላይ በልባችን በመንጠልጠል አላህን ብቸኛ ማድረግ እንደሆነ የሆነ ልባችን ተዓሉቅ የሆነበት ልባችን ሊንጠለጠልበት የሚገባው አላህ ብቻ እንደሆነ የተፈለገበት ያ እንደሆነ ያምኑ ነበር። የልብ መንጠልጠል ማለት ነው። ስትቸገር ማሰብ ያለብህ ነው ወደ አላህ ነው። የሆነ መከራ ሲደርስብህ ቀልብህ ከአላህ ጋር መገናኘት አለበት። የሆነ ጥሩ ነገር ስታገኝ ቀልብህ ከአላህ ጋር ተዓልቅ መሆን አለበት። ይህ የመጣው ከሱ ነው ማለት አለ። የሆነ ነገር ስታስብ ለመስራት ስታስብ ቀልብህ ከአላህ ጋር ተወኩል እሱ ነው ያሳካል የሚለውን መያዝ ያስፈልጋል። ትልቅ ወለዚህ የልብ ስራ በአካል ከሚሰራ ስራ ይበልጣል፣ የውስጥ ስራ እና ይህን ያውቁ ነበር። ልባችን መንጠልጠል ያለበት ከአላህ ሱብሓነሁ ወተዓላ ውጭ በማንም ሊሆን አይገባም የሚለው ነብዩ ሰለላሁ ዐለይሂ ወሰለም የፈለጉበት መሆኑን ተረድተዋል። የመካ ሙሽሪኮች እነዚያ መሀይማን በመባል የሚታወቁት ወልኩፍሩ ቢማ ዩዕበዱ ሚን ዱኒሂ ከአላህ ሱብሓነሁ ወተዓላ ውጭ በሚመለኩ በሆኑ ነገራቶች መካድ እንደሆነም ተገንዝበዋል። ላ ኢላሀ ኢለላህ ሲባሉ አእምሯቸው ላይ የመጣው ምንድን ነው? ሙሽሪኮች ላይ ልባችሁን ከአላህ ሱብሓነሁ ወተዓላ ብቻ አስተሳስቡ ማለት ነው። ከአላህ ውጭ ከሚመለኩ አማልክቶች በእነሱ ካዱ፣ እነሱን ተው ማለት የተፈለገበት ቢሆን በደንብ ተረዱ ገብቷቸው። ወልበራአቱ ከእነሱ መጥራት መጽዳት፣ ከአላህ ሱብሓነሁ ወተዓላ ውጭ ከሚመለኩ አማልክቶች መጽዳት፣ ከሚያመልኩት አካላቶች መራቅ እንደሆነ ሙራዳቸው በደንብ ተገንዝበዋል ማለት ነው። ስለዚህ በተቀሉ ላኢላሃ ኢለላህ ብሎ ማለት ምን እንደሆነ በደንብ ተገንዝበዋል የመካ ሙሽሪኮች ጁሃሎቹ። ማሳያው ምንድን ነው? ፈኢነ
ሰላቱ ወሰላም ለማ ቃለ ለሁም ባሏቸው ጊዜ ቁሉ ላኢላሃ ኢለላህ ላኢላሃ ኢለላህ በሉ ባሏቸው ጊዜ ቃሉ አሉ። እንግዲህ ምንድን ነው ብሎ የተባሉት? ላኢላሃ ኢለላህ የሚለውን ቃል ብሎ ሲባሉ አጀዐለ አሊሀተ ብሎ ሙሐመድ አማልክቶችን አደረገ እንዲያሉ ኢላሃ ዋሂዳ አንድ አምላክ አደረገ እንዲያሉ አማልክቶችን በአጠቃላይ ብዙ አማልክቶችን ያመልኩ ነበር። 360 ከዛም በላይ ያን ሁሉ አማልክቶችን ሙሐመድ ሰብስቦ አንድ አደረገ እንዲያሉ ግልጽ ነው አይደል? አማልክቶቻችሁን አንድ አድርጉ አይደለም ያሏቸው ምን ነበር? ላኢላሃ ኢለላህ በሉ። ከምንድን ነው የተረዱት? ከቃሉ ላኢላሃ ኢለላህ ምንን እንደምታስፈርቅ ስለገባቸው ሙሐመድ ብሎ አማልክቶች አንድ አደረገብን እንዲያሉ። ይህ ማለት ላኢላሃ ኢለላህ ብሎ ማለት አማልክቶችን ትቶ አንድ አላህ ብቻ መያዝ ማለት ነው። ይህን ደግሞ መቀበል የለብን ማለት። ስለዚህ እነሱ ዘንድ የጠፋው ምንድን ነው? መቀበል ላይ ነው እንጂ የተኩ ችግር አልተገኘም ማለት ነው። በደንብ ተገጥሯል። ኢነ ሀዛ ለሸይኡን ዑጃባ ይህማ በጣም የሚደንቅ ነገር ነው። አንዳንድ አላህ ሱብሓነሁ ወተዓላ ልብን በወንጀል ሲያጠረሻው ሸይጣን ሲያጋሪጥለት ሰው ልጅ መጥፎ እንደው አላህ ሱብሓነሁ ወተዓላ የሆነ ነገር የሂዳያ በር ሲዘጋበት መጥፎ ነገር ጥሩ ሆኖ ይታየዋል። መጥፎ ነገር ጥሩ ሆኖ ይታየዋል ማለት ነው። እነሱ እንደነሱ በጣም የሚገርም ነገር ነው። አማልክትን አንድ ማድረግ ቢገርም ነገር ነው። የሚገርመው የነሱ ነበር። የሚገርመው ፈጣሪ ማነው ስትለው አላህ እያለ ራዚቅ ማነው አላህ እያለ ሰማይና ምድር የፈጠረው ማነው የተባለ አላህ ነው ይላል ሲሰጥ እሱ ነበር የሚገርመው። ግን እነሱ ተውሂድን በጣም የሚገርም ነገር ነው። ሽርካቸው ጥሩ እንደሆነ አድርጎ ማለት ነው። ኢነ ሀዛ ለሸይኡን ዑጃባ። ስለዚህ ላይ ተርጉም በሚገባ ተረድተዋል። ለቀድ ካኑ ጁሃሉ ኩፋር በእርግጥ እነዛ መሀይማን ከሃዲዎች ያዕሪፉነ ዛሊከ ይህን ነገር ያውቁ ነበር። የትኛው ላኢላሃ ኢለላህ በሚለው የሚፈለገው አምልኮን አላህ ሱብሓነሁ ወተዓላ ብቻ መስጠት ከአላህ ሱብሓነሁ ወተዓላ ውጭ የሚመለኩ አማልክቶች ላይ መካድ እንደሆነ ያውቁ ነበር። ቀጥሎ ሼኹ ምን አለ? ወልዐጀቡ አለ በጣም የሚገርመው ግን አለ ሚመን የድዒ እስላም እስልምናን ከሚሞግት ከሆነ አካል እኔ እስላም ነኝ ከሚሉ ሰዎች መገኘቱ በጣም ይገርማል። ወሁወ ላ ያዕሪፉ ሚን ማዕና ሃዚሂል ከሊማ እሱ የላኢላሃ ኢለላህ ትርጉም የማያውቅ የሆነ አካል እስልምናን የሚሞግት ወደ የማያውቅ ሰው መገኘቱ ይህ በጣም ይደንቃል፣ ይገርማል። ሙስሊም ሳይሆን ካፊር ሆኖ የዚህችን ቃል ትርጉም እያወቀ ሙስሊም ሆኖ በቃሏ ውስጥ ተገብቶ ደግሞ የዚህችን ቃል ትርጉም አለማወቅ ሙስሊም ነኝ ብሎ ላኢላሃ ትርጉም የማያውቁ ሰዎች ደግሞ በጣም ይገርማል ይሏል። ይገርም የነሱ ማዕረፈ ጁሃል ኩፋር እነዛ ከሃዲያኖች መሀይማኖች ያወቁትን ያክል በላኢላሃ ትርጉም ሙስሊም ነኝ እያለ እየሞገት የሚያውቁ ሰው መገኘቱና መኖሩ በጣም ይገርማል። በል የظኑ እንደም አንዳንዴ ይገምታል። እኔ ሙስሊም ነኝ ከሚሉ ወገኖች አንዳንዱ የظኑ የሚያስባል አነ ዛሊከ ላኢላሃ ኢለላህ በሚለው የተፈለገው ወተለፉ ቢሑሩፊሃ ፊደላቶቹን መናገሩ የተፈለገው ቃላቶቹን መናገር ፊደሎቹን ሑሩፎችን በመላስ መናገሩ የተፈለገበት ብሎ የሚያምን ማለት ነው። ሚን ገይሪ ኢዕቲቃድ ቀልቢ በልቡ ምንም ሳያምን ሰው በልቡ ሳይቀበል ብሸይእ ሚን አልመዓኒ ከትርጉሟ ሆኖ በልቡ ምንም አይነት ነገር ሳያስቀምጥ በአንደበቱ ብቻ ቃላቶቹን ማንበብ ነው ብሎ የሚያስብ ማለት ነው። ከምን አይነት ሰው እኔ ሙስሊም ነኝ ብሎ ላኢላሃ ኢለላህ በተለያዩ የኢባዳ ዘርፎች የሚደጋግሙ ሰዎች ውስጥ ከዚህ ቃል የተፈለገው በቃ ላኢላሃ ኢለላህ ማለት ነው ብሎ የሚያስቡ ሰዎች በጣም ብዙ ናቸው። ወልሓዚቁ ሚንሁም እንደው የተሻለ ነው ከእነሱ የሚባለው ጮሌ የገባው ነው የሚባለው ሰው እኔ ሙስሊም ነኝ ከሚሉ ማህበረሰብ ውስጥ ማለት ነው። ሻል ካለ ከዚህ ትንሽ ሻል ያለው ከሚባሉት ደግሞ የظن أن معناه ላኢላሃ ትርጉም ነው ብሎ ያምናሉ ያስባል። ምን ላ የኽሉቁ የሚፈጥር ወላ የርዙቁ ሲሳይ የሚሰጥ የለም ወላ ዩሕዪ ሕያው የሚያደርግ ወላ ዩሚቱ የሚገድል ወላ ዩደብሩ አምረን ነገራቶችን የሚያስተናብር የለም ኢለላሁ ከአላህ በቀር ማንም የለም የሚል ትርጉም ነው ያላት ብሎ ይላል። ትንሽ ሻል ያለው ማለት ነው። ትክክል ደጋግመናል። ይህ ማን ብሎታል? ሙሽሪኮቹ ብለውታል ማለት ነው። ስለዚህ ከሙስሊም
ማህበረሰብ ውስጥ ሙስሊም ከሚለው ማህበረሰብ ውስጥ ብዙ አሉ ማለት ነው። ብዙ አሉ ትርጉሟን ሳያውቁ ዝም ብሎ ይህችን ቃል የሚደጋግሙ ዱንያ ላይ ሙስሊሞች ናቸው። የእስልምና ፍርድ ነው መስባይ አላህ ሱብሓነሁ ወተዓላ ዘንድ ግን በተግባር ነው እንጂ በሙገታ በስያሜ አይደለም ማለት ነው። ላኢላሃ ኢለላህ ያለ ሰው ሁሉ አላህ ዘንድ ሙስሊም አይደለም። እኛ ዘንድ ሙስሊም ይችላል ማለት ነው። መጨረሻ ሸይኹ ምን አሉ? ፈላ ኸይረ ኸይር የሚባል ነገር አይታሰበለትም። ኸይር የሚባል ነገር የለውም እሱ ዘንድ ፊ ረጁሊን አንድ ሰው በእሱ ላይ ኸይር የለም። ጁሃሉ ኩፋሪ አዕለሙ ሚንሁ እነዛ መሀይማን ከሃዲዎች አዕለሙ ሚንሁ ቢመዕና ላኢላሃ በላኢላሃ ኢለላህ ትርጉም ከሱ የበለጡት የሆነ ሰው እሱ ዘንድ ኸይር ይታሰብለት ነው። ፈላ ኸይረ ኸይር የሚባል ነገር የለም ፊ ረጁሊን አንድ ሰው ላይ ሙስሊም ነኝ ብሎ ላኢላሃ ኢለላህ በየሰዓቱ እየደጋገመ በላኢላሃ ኢለላህ ትርጉም እነዛ መሀይማን ቁርአን የወረደባቸው ከሃዲያኖች በላኢላሃ ኢለላህ ትርጉም የበለጡት የሆነ ሰው እሱ ዘንድ ኸይር የሚባል ነገር የለም። እዛ ነው በዘመናችን ያሉ ሙሽሪኮች ሽርካቸው ከድሮዎቹ የበረታ ነው። ምንም እንኳን ከቅጣት ላይ አይደለም የበረታ ነው። የድሮዎቹ ሽርካቸው እንደው በድሎት ሰዓት ነበር፣ በድሎት ሰዓት ነበር። ለምን ተርጉማኑ ያውቁ ነበር። የዛሬው ግን ተርጉማን ያውቅ ሽርኩ ሌዳይ ነው። ሲደላው ሲከፋው የሚያምንበትን አካል ቀብር ከሆነ ያን ወልዩን እየተማሰነ የሚጣራ ነው። እና ይሄ ነው አንድ ሰው ይሄንን ካወቀ የመካ ሙሽሪኮች እንዴት መሀይም የተባሉ አካላቶች ካፊር ናቸው የተባሉ አካላቶች በዚህ ትርጉም እንዴት ይበልጡታል? አንድ ሰው ዲኑን በተመለከተ እስልምናን በተመለከተ ከዚች ቃል ከላኢላሃ ኢለላህ ትርጉም የበለጠ ትኩረት ሰጥቶት ሊገነዘቡ የሚገባ ነገር አንድም የለም። ምክንያቱም እስልምና ሙሉ የሚተወክል ናት። ወደ እስልምና መግቢያ ናት። ወደ ከዚች ዱንያ መውጫዋ እቺ ናት። ስለዚህ አንድ ሰው እየኖረ በዚች ቃል ኖሮ በዚች ቃል እንዲሞት ነው የሚፈለገው ማለት ነው። እና ዋናው ነገር ግን በቀልብ ከአላህ ሱብሓነሁ ወተዓላ የሚመለክ አምላክ የለም። ሁለመናችን ከአላህ ብቻ ጋር ማስተሳሰብ፣ እያንዳንዱ አምልኮ ይመጣል አላህ መስጠት፣ አላዎች ስለሚመለኩ አማልክቶች እውቅናን መንፈግ ተገቢ አይደሉም፣ አይገባቸውም፣ ባጢል ነው፣ ውድቅ ነው ብሎ ማለት እዛ መንገድ ያሉ ሰዎችን ከተቻለ ዳዕዋ ማድረግ፣ ማስተማር፣ ማዘን፣ ነገር ግን እነሱን መጥላት፣ ከእነሱ መራቅ ይህን ሁሉ ታስረዳለች ማለት ነው። በዚህ ልክ አንድ ሰው ትርጉም በልቡ ከያዘ በኋላ ይህንኑ በተግባር ታሕቂቅ ማድረግ ይኖርበታል። ሲሰራ ያንዳንዱ ነገር ለአላህ ሱብሓነሁ ወተዓላ ብቻ ሲለምን አላህ ሲገድል አላህ ካደረገ በትክክል በዚች ቃል ኑሯል ትክክል ትርጉሟን አውቆ ብለዋታል ይጠቀምበታል ማለት ነው። ዱዓ ማድረግ ከተቻለ አቅም መጣር ነው፣ ራስን ማዳን፣ ቀጥሎ በእኛ ስር ያሉትን ማስገንዘብ ማለት ይቻላል። ትንሽ ማህበረሰብ ቁርጠኛ ከሆነ ትውልድ መቅረጽ ይቻላል። ነብዩ ሰለላሁ ዐለይሂ ወሰለም ብቸኛ ነበሩ። አቡበክር መጣ እያለ 1 2 3 4 እያለ በዛ መከራ በዛ ማህበረሰብ ያ ሁሉ መከራ ዛሬ ቁርጠኛ የሆነ ራሱ የሚያሸንፍ አካል ስለጠፋ ነው እንጂ ህዝቡ ይሻላል ነው ያሉት። ብታስተምረው በደንብ ከልብህ በተቋቋሪነት ስሜትና መንፈስ በኢኽላስ በንያ ቁርጠኛ ሆነ ብትታገል ሰው ይመጣል እና ኢንሻአላህ ኮንፈረንስ ማለቁና ባለው መሰረት ራሳችን ማለት መጀመሪያ በደንብ መገንዘብ ከዛ በእኛ ስር ያሉትን እያስተማሩ መሄድ ከተቻለ ሁሉም ቤተሰብ ያለው ከቤተሰብ ይጀምራል። ማህበረሰብ አላህ አምልኮት ትውልድ ሊስተካከል ይችላል። አላህ ሱብሓነሁ ወተዓላ ይረዳናል። ሰለላሁ ዐለይሂ ወሰለም ሙሐመድ ወዐላ አሊሂ ወሰለም ሰብስክራይብ ሼር ማድረጋችሁን እንዳትረሱት።